ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የኦሮሞ ሕዝብ የመገንጠል ጥያቄ ማንሳት እንደማይገባው ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ሪፖርት በሙስና ላይ ያለው የሕዝብ ቅሬታ እየጨመረ መሆኑን አመላክቷል። ሌሎችንም ይዘናል። አብራችሁን ቆዩ። የኦሮሞ ሕዝብ የመገንጠል ጥያቄ ማንሳት እንደማይገባው ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኦሮሞ ሕዝብ አእምሮ ሙሉ በሙሉ ነጻ መውጣቱንና መሰረታዊ የነጻነትና የዲሞክራሲ ጥያቄዎቹ መመለሳቸውን እንዲሁም ሕዝቡ ለሀገር ግንባታ ባበረከተው ከፍተኛ ድርሻ ምክንያት የመገንጠል ጥያቄ ማንሳት ስህተት መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ከኦሮሚያ ክልል ቴሌቪዥን ጋር ባደረጉት ሰፊ ቆይታ ኦሮሞ ኢትዮጵያን በመገንባት ሂደት ውስጥ ትልቅ ድርሻ ያለውና የሀገሪቱ አንድነት ማሰሪያ ነው ብለዋል። ኦሮሞ ኢትዮጵያ ነው። ኢትዮጵያን ኢትዮጵያ አድርገን ስንፈጥራት ኦሮሞ ድንበር አልባ ነው። ይህንን የገነባው እሱ ነው ያሉት ጠቅላይ ሚኒስትሩ የኦሮሞ አባቶች በደም የገነቧትን ሀገር በቃል ማፍረስ እንደማይቻል ተናግረዋል። በዚሁ ጉዳይ ላይ ማብራሪያቸውን የቀጠሉት ጠቅላይ ሚኒስትሩ የፈለገ አካል የመገንጠል ጥያቄ ሊያነሳ ቢችልም ኦሮሞ ግን የመገንጠል ጥያቄ ካነሳ ስህተት መሆኑንና ማንሳትም እንደሌለበት አስምረውበታል። ኢትዮጵያ ከኢትዮጵያ ሊገነጠል አይችልም፣ እኛ ከኢትዮጵያ በላይ ነን ያሉ ሲሆን ኦሮሞ በኢትዮጵያ ብቻ ሳይሆን እንደ ኬንያ፣ ታንዛኒያ፣ ኡጋንዳ ባሉ የጎረቤት ሀገራትም የሚገኝ ሰፊ ሕዝብ በመሆኑ ወዴት ይገነጠላል? መገንጠል አይችልም ሲሉ ተደምጠዋል። አክለውም የሕዝቡ ጥያቄ የስርዓት እንጂ የሀገር አለመሆኑን ገልጸዋል። የኦሮሞ ሕዝብ ልዩነቶች ቢኖሩትም ለፖለቲካ ሴራ መጋለጥ የለበትም ብለው የጠላት መሳሪያ ሆነን አንድነታችን እየላላ ከሄደ የጠላት ፍላጎት እየተሳካ የኛ ድል ደግሞ እየራቀ ይሄዳል ነው ያሉት። ከተቃራኒ ኃይሎች ጋር ሩቅ መጓዝ የማይችልና ከስትራቴጂካዊ የኦሮሞ ፍላጎት የራቀ ግንኙነት መፈጠሩ ሌላኛው የኦሮሞ ትግል ችግር መሆኑን ጠቁመዋል። ኦሮሞን ኢትዮጵያን ኢትዮጵያራን ፈጠቁ ኦሮሞን ኢትዮጵያ ኢሺሃራ ዳንጌፈምቲ አለት ኢጋን ከንጃሬዳ ኦሮሞን አቦቲንሳ ዲጋን ከንጃረን ጀቻን ዲጉ እንደው አባን በርባድ ነቲቶሉ ዲራ ናሚጆፍኔ ፎጠቁ እንደንዳ ጀ ጋፊ ካሱ ደንዳ ኦሮሞ አንገሩ ጋፊ ፎጠቁ ካሱን ደጎንጎራ ካሱ ሲንቀቡ ካሱ ሲንደንደው ማለራ ፎጠቃ ነው ኢትዮጵያቲ ኦሊ ሉጋዱ በቹ ሜ ታንዛኒያ ደ ሜ ኬንያ ደ ሜ ዩጋንዳ ደ ሰኝን ኩንጅራ ማልፎጠቃ ገለት ፎጠቁን ቀቡ የክልሉን ሕዝብ ሁኔታ ሲያብራሩም በመጀመሪያ ኦሮሞ ነጻ ወጥቷል። ኦሮሞን ነጻ ለማውጣት ዛሬ መታገል ሞኝነት ነው ያሉ ሲሆን ነጻነት በስልጣን መያዝ ብቻ ሳይሆን በአእምሮ ነጻነትና በቋንቋ የመጠቀም መብት እንደሚገለጽ ተናግረዋል። የዛሬው ትውልድ በቋንቋው ተናግሮ ሲሄድ እንደ ትላንቱ የሚታሰርበት ወይንም የሚያፍርበት ሁኔታ ማብቃቱን የጠቆሙት ጠቅላይ ሚኒስትሩ ሕዝቡ ከዚህ በኋላ በፍጹም ሊገዛ፣ ሊዘረፍ ወይንም ከመሬቱ ሊፈናቀል እንደማይችል ነው የገለጹት። የባርነት ጊዜው አልፏል ሲሉም አክለዋል። ዲሞክራሲን በሚመለከትም ዲሞክራሲ በገዳ ስርዓት አባቶች ሲኖሩበት የነበረና መሪን በሰላማዊ መንገድ መምረጥን፣ ህግ ማውጣትንና በስራ መካፈልን የሚያካትት ባህላዊ እሴት መሆኑን አብራርተዋል። የህዝቡ መሰረታዊ ጥያቄዎች ተመልሰዋል ያሉት ጠቅላይ ሚኒስትሩ የቀሩትን አዳዲስ ፍላጎቶች በሂደት እያዘመኑና እያሻሻሉ የህዝብን ጥቅም አክብሮ መሄድ እንደሚገባ ጠቁመዋል። የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ የሀገሪቱን ዲጂታል ሉዓላዊነት ለማጠናከርና ብሔራዊ ጥቅሞችን ለማስጠበቅ ያስችላል ያለውን ወሳኝ የመሰረተ ልማቶች የሳይበር ደህንነት ጥበቃ አዋጅ ማዘጋጀቱን አስታወቀ። አዲሱ አዋጅ ብሔራዊ ጥቅሞችንና የዜጎችን መረጃ የመጠበቅ እንዲሁም ወሳኝ የሀገር ሀብቶችን ከተወሳሰቡ የሳይበር ጥቃቶች የመከላከል አቅምን ለማጎልበት ያለመ አጠቃላይ የህግ ማዕቀፍ እንደሆነ የኢንሳ ዋና ዳይሬክተር ትዕግስት ሐሚድ ገልጸዋል። የአዋጁ ዋና አካል የሆነውና ዘላቂ የፋይናንስ ምንጭ የሚፈጥረው የወሳኝ መሰረተ ልማቶች የሳይበር ደህንነት ፈንድ እንደሚቋቋም ተመላክቷል። ይህ ፈንድ የደህንነት ማዕቀፎችን፣ የቴክኖሎጂ ፕላትፎርሞችን፣ የምርምርና ልማት ስራዎችን፣ ብሔራዊና ዓለም አቀፋዊ የአቅም ግንባታ ፕሮግራሞችን፣ የስልጠናና የቅድመ ዝግጅት ልምምዶችን ጨምሮ በማህበረሰብ ደረጃ የሚከናወኑ የሳይበር ደህንነት ግንዛቤ ማስጨበጫ እንቅስቃሴዎችን በፋይናንስ ለመደገፍ የሚያገለግል ይሆናል። ለፈንዱ የሚሆን የበጀት ምንጭ በሚኒስትሮች
ምክር ቤት በሚወጣ ደንብ መሰረት ከወሳኝ መሰረተ ልማት ተቋማት ከሚሰበሰብ ወርሃዊ ክፍያ፣ ከአስተዳደራዊ መቀጮዎችና ከአገልግሎት ክፍያዎች፣ ከተቋማትና ከግለሰቦች በሚሰበሰቡ በጎ ፈቃደኝነት ላይ በተመሰረቱ አስተዋጽኦች የሚገኝ ይሆናል ተብሏል። የሚሰበሰበው ገቢ በሙሉ በገንዘብ ሚኒስቴር በተከፈተ ልዩ የባንክ ሂሳብ ውስጥ ገቢ እንደሚደረግ በአዋጁ ተደንግጓል። በአዋጁ መሰረት የላቀ የሳይበር ደህንነት ጥበቃ የሚሹ 12 ቁልፍ ዘርፎች ወሳኝ መሰረተ ልማቶች ተብለው ተለይተዋል። እነዚህም የመረጃና ግንኙነት ቴክኖሎጂ፣ የፋይናንስ፣ የደህንነት እንዲሁም የህዝብ ደህንነት፣ የትራንስፖርት፣ የትምህርት፣ የጤና፣ የውሃና ኢነርጂ፣ የመንግስት አገልግሎቶች፣ የድንገተኛ አደጋ አገልግሎቶች፣ የግብርና እንዲሁም የንግድና ኢንዱስትሪ ዘርፎች ናቸው። ህጉ በመሰረተ ልማቶቹ ባለቤቶችና ኦፕሬተሮች ላይ 18 የተወሰኑ የሳይበር ደህንነት ግዴታዎችን ጥሏል። ከነዚህ መካከል የሳይበር ደህንነት ኦፕሬሽን ማዕከላትን ኤስኦሲ ማቋቋም፣ የሳይበር ስጋት ግምገማዎችን ማካሄድና የኦዲት ምስክር ወረቀቶችን ማግኘት፣ የማስተካከያ እርምጃዎችን መውሰድና የአቅርቦት ሰንሰለት ደህንነትን ማስከበር፣ ብቃት ያላቸውን ባለሙያዎች መቅጠርና ግልጽ ስትራቴጂዎችን መቅረጽ ይገኙበታል። በተጨማሪም ተቋማቱ ማንኛውም የሳይበር ጥቃት ሲያጋጥም በ48 ሰዓታት ውስጥ ለብሔራዊ የኮምፒውተር ድንገተኛ አደጋ ምላሽ ሰጪ ቡድን ሪፖርት የማድረግ ግዴታ ተጥሎባቸዋል። ተቋማት ህጉን ተፈጻሚ ለማድረግ እንዲችሉ አዋጁ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ የ1 ዓመት የእፎይታ ጊዜ የተሰጣቸው ሲሆን በዚህ ጊዜ ውስጥ ዝግጅታቸውን ማጠናቀቅ እንደሚጠበቅባቸው ተመልክቷል። በአዲሱ ህግ መሰረት ወሳኝ መሰረተ ልማት የሚያስተዳድሩ አካላት ጥቃት ያጋጠማቸው መሆኑን ካወቁበት ጊዜ ጀምሮ በ48 ሰዓታት ውስጥ ለብሔራዊ የኮምፒውተር ድንገተኛ አደጋ ምላሽ ሰጪ ማዕከል ሪፖርት ሳያደርጉ ቢቀሩ ወይንም አስፈላጊውን የማስተካከያ እርምጃ ባይወስዱ ከ1.5 ሚሊዮን እስከ 2 ሚሊዮን ብር በሚደርስ አስተዳደራዊ መቀጮ እንደሚቀጡ ተደንግጓል። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ሪፖርት በሙስና ላይ ያለው የህዝብ ቅሬታ እየጨመረ መሆኑን አመላከተ። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ባካሄደው ሀገር አቀፍ ጥናት ከ60 በመቶ በላይ የሚሆኑ ተሳታፊዎች ባለፉት 5 ዓመታት ሙስና እየተባባሰ መምጣቱን ገልጸዋል። ምላሽ ሰጪዎቹ እንደገለጹት ሙስና አሁን ላይ አሳሳቢ የሆነ ሀገራዊ ችግር ሆኗል። ኮሚሽኑ በዚህ ሳምንት ይፋ ያደረገው 4ኛው የሀገር አቀፍ የሙስና ግንዛቤ ጥናት ሪፖርት ይፋ ባደረጋቸው ዋና ዋና ግኝቶች መካከል ጸረ ሙስና ጥረቶች ውጤታማ አለመሆንና በህዝብ ዘንድ አመኔታ ጥያቄ የሚነሳበት መሆኑ ተጠቅሷል። ጥናቱ በህዝብ ዘንድ የጸረ ሙስና እንቅስቃሴዎች ውጤታማ እንዳልሆኑ ሰፊ እምነት እንዳለ ያመለከተ ሲሆን የኮሚሽኑ ባለሙያዎች ይህ ሁኔታ የህዝብ እምነትን ለመገንባት ተቋማዊ ማሻሻያዎችን፣ ግልጽነትና የተጠያቂነት አሰራሮችን ማሳደግ እንደሚያስፈልግ አመልክቷል። በማህበረሰቡ ዘንድ ከፍተኛ ሙስና ይፈጸምባቸዋል ከተባሉ ተቋማት መካከል የወረዳና ቀበሌ አስተዳደሮች፣ የመሬት አስተዳደር ቢሮዎች፣ የገቢዎች ቢሮዎች፣ የትራንስፖርት ቢሮዎች፣ የህንፃ ፍቃድ ሰጪ ተቋማት፣ የጉምሩክ ኮሚሽንና የኢትዮጵያ ኤሌክትሪክ አገልግሎት ተጠቅሰዋል። በጥናቱ የተጠየቁ 70 በመቶ የሚሆኑ የመንግስት ሰራተኞች በግልጽ ጨረታ መከናወን ያለባቸው ግዢዎች በተደጋጋሚ ያለ ጨረታ እንደሚፈጸሙ ገልጸዋል። ኮሚሽኑ ሁሉም ያለ ጨረታ የተፈጸሙ ውሎች እንዲመረመሩና ግልጽ ጨረታ እንደ ዋነኛ የአሰራር ስርዓት ተፈጻሚ እንደሚደረግ አሳስቧል። የሙስና ተግባራትን ለመጠቆም ሰፊ ፈተናዎች እንዳሉ የጠቆመው ጥናቱ በህዝብ ዘንድ ያለው ግንዛቤና አቋም በተጨባጭ ተሞክሮችና የታዩ ውጤቶች ላይ የተመሰረተ መሆኑንና ዋና ዋና ምክንያቶች የበቀል እርምጃን መፍራት፣ የሙስና አጋላጮች ጥበቃ አለመኖር፣ ጥቆማ መስጠት ለውጥ እንደማያመጣ ማመን፣ ውስብስብና ረጅም የጥቆማ አቀራረብ ስርዓት፣ ማህበራዊ እውቅና አበረታች ሁኔታ አለመኖር ተጠቅሰዋል። የጥናቱ ተሳታፊ የሆኑ በርካታ የሚዲያ ባለሙያዎች በበኩላቸው ማስፈራሪያዎች፣ የመረጃ ማጣትና የፖለቲካ ጣልቃ ገብነት ሙስናን ለመዘገብ ትልቅ እንቅፋት እንደሆኑ ገልጸዋል። በጥናቱ ከተካተቱት ውስጥ ከፍተኛ ቁጥር ያላቸው ባለሙያዎች የግልም ሆነ የመንግስት ሚዲያዎች ከመንግስት ተጽዕኖ ነፃ አይደሉም የሚል እምነት አላቸው። ይህም የመገናኛ ብዙሃን ዘርፉ ታማኝነት ላይ ጥያቄን ፈጥሯል ይላል የኮሚሽኑ ጥናት። በራሱ በሚዲያው ዘርፍ ውስጥም የሙስና ተጋላጭነት መኖሩ የተገለጸ ሲሆን የማስታወቂያ ስራዎች፣ የምርመራ ጋዜጠኝነትና የሰው ኃይል ምልመላ ከፍተኛ ሙስና የሚስተዋልባቸው ስራዎች መሆናቸውን የጥናቱ ተሳታፊዎች ገልጸዋል። ኮሚሽኑ በተለይም በምርመራ ጋዜጠኝነት ውስጥ የሚታየው ሙስና አሳሳቢ መሆኑን ጠቅሷል። ይህም መረጃን ለመሸፈን ጉቦ መቀበልን ወይንም ትልልቅ ማስታወቂያ ሰጪ ኩባንያዎች የምርመራ ዘገባ እንዳይሰራባቸው ለመከልከል
ከፍተኛ የሙስና ተግባር የሚፈጸምባቸው መሆናቸው ተመላክቷል። የፌዴራል የስነ ምግባርና ጸረ ሙስና ኮሚሽን ሙስናን ለመግታት በዲጂታል መንገድ የታገዘ ቁጥጥር፣ ነፃና አስተማማኝ የጥቆማ መስመሮችን መዘርጋት እንዲሁም ለሙስና ተግባር ተጋላጭ በመሆን ቀዳሚ በሆኑ የስራ መደቦች ላይ የሚሰሩ ሰራተኞች በየጊዜው እንዲዘዋወሩ ማድረግ ወሳኝ የጸረ ሙስና አማራጭ መሆኑን አሳስቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።